ሰላም ልጆችዬ እኔ ሚስ ቡዛየው ባላለውኝ የመጣሁት ያው የምታዩት ትንቢተ ኤርሚያስ ነው። የትንቢተ ኤርሚያስ ቅድመ አንደኛ ተማሪዎች ናቸው። ይዘንላችሁ የመጣነው ጨዋታ የሞንቶሶሪ ዕቃ ነው። እዚህ ጋር የምታዩት የሞንቶሶሪ ዕቃ በከለር ነው። ከለሩን ይሄው በምታዩት ከለር ላይ ምን እናደርጋለን? በመደዳ ቀጥታ ያነሳን እየሮጥን መተን የት ነው የምንከተው? ሳጥናችን ውስጥ ነው የምንከተው። ልክ እንደዚህ ነው የምንጫወተው። የምንጫወተው ደግሞ በእምነትና ኒሃል ናቸው። በእምነትና ኒሃል ደግሞ አሁን ለየት ያለ ቆንጆ ጨዋታ ያሳዩናል። ሁላችንም እንከታተል። ሌላው ደግሞ እቤት ውስጥ የምትከታተሉን ህፃናት ደግሞ ወላጆችም ይህንን ጨዋታ ልጆቻችሁን በማጫወት የአይምሮና የእድገታቸውን ለውጥ ታዩበታላችሁ። ወደ ጨዋታው ስንጫወት ግን በተቃራኒ ቦታ ነው የምናደርገው። ተቃራኒ ቦታ ላይ በእምነትን ደግሞ እዚህ አረጋታለሁ። ይሄ ጨዋታ ኬጂ1 ኬጂ2 ኬጂ3 መጫወት ይችሉታል። ነገር ግን አሁን የሚጫወቱልን ግን የደረጃ አንድ ተማሪዎች ናቸው። ስትጫወቱ ግን ሁላችሁም መጫወት ትችላላችሁ። ለመጀመር እንዘጋጅ። 1 2 3 ልጆች ሞራል ስጡ እንጂ በእምነት ኒሃል በእምነት ኒሃል በእምነት ኒሃል በእምነት ኒሃል በእምነት ጎበዞች። እሺ ልጆችዬ አሁን ሁለቱም አሸንፈዋል አይደለ? በዚህ ጨዋታ ላይ አሸናፊና ተሸናፊ የለውም። ምክንያቱም ሁለቱም የአይምሮ እድገታቸውን ያንጸባረቁልን አይደለ? ስለዚህ ለሁለቱም በምን እናጨበጭብላቸዋለን? በጀግና ጀበሉ ጀ ግበሉ ግ ናበሉና አንድ ላይ ማን ነው ጀግና? ኒሃልና በእምነት። ብራቮ ልጆችዬ። ሌሎችም ልጆች በአጠቃላይ አንድ ላይ ይጫወቱ። በጣም ነው የምናመሰግነው። እነ ኒሃልን በምን እናመሰግናቸዋለን? በጭብጨባ። እነ ኒሃልን እናመሰግናለን። ወደ ቀጣይ ጨዋታችን እንሂድ። አሁን ደግሞ የምናሳያችሁ ቀጣይ ጨዋታችን ቁጥር ነው። ልጆች እነዚህ የምታዩቸው የጀማሪ ተማሪዎች ናቸው። ኬጂ1 ማለት ነው። እንደ ኬጂ1 ደግሞ ቁጥርን ምን ያህል ይለያሉ፣ ምን ያህል ያውቃሉ የሚለውን ነገር ነው የምንገነዘበው። በጨዋታ እየተጫወትንም ቁጥሩን ለይተን እናውቃለን። ስለዚህ አሁን የያዙት ቁጥር ፊት ለፊታችን ያለው ከ1 እስከ 6 ይዘዋል። የያዙትን ቁጥር ምን ያደርጋሉ? ወንበሩም ላይ በተመሳሳይ ከ1 እስከ 6 አለ። ያንን ወንበር የሚጠራውን ቁጥር ወንበሩ ላይ ፈልገው ሄደው በተመሳሳይ ሆነ ወንበሩ ላይ የተቀመጠውን ቁጥር ያነሱና እዛ ላይ ይቀመጣሉ። ይሄ ማለት ይሄ ጨዋታ ልጆች ምን ያህል ቁጥር ለይተው ያውቃሉ የሚለውንም ግንዛቤ እንወስድበታለን። እንጀምራለን። እኔ የምጠራውን ቁጥር ልጆችዬ ቁጥራችሁን ታውቁታላችሁ አይደል? እስኪ 5 የያዘ ማን ነው? አዎ እሺ። እስኪ 4 የያዘ ማን ነው? 3 የያዘ፣ 2 የያዘ፣ 6 የያዘ። ቁጥሩን ብድግ ጎበዝ። 1 የያዘ። ብራቮ ልጆችዬ ጎበዞች። አሁን ምን እናደርጋለን? የምጠራውን ቁጥር ወንበራችን ላይ እየፈለግን ሄደን ቁጭ እንላለን። እሺ ልጀምር ነው። 4 ቁጥር የያዘ ማን ነው? 4ን እየፈለገች ነው። ፈልጊ ተለብ 4 የት ነው ያለው? ቁጭ ከዛም ብድግ አድርገሽ። ብራቮ። እስኪ አጨብጭቡላታ ልጆችዬ። ጎበዝ። እሺ ልቀጥል ነው። አሁን ደግሞ ስንት ቁጥር ልጠራ ነው? እስኪ ቁጥር አዙሩት ወደኔ ዙር። 6 ቁጥር። እስኪ 6። ኦ 6። እሺ አሁን ደግሞ ልቀጥል ነው። 1 ቁጥር እየፈለገች ነው። አያችኋት? ጎበዝ የኔ ውድ ብራቮ። አያችኋት? ቁጥርን አገኘች። እሺ አሁን ደግሞ ልጠራ ነው። 3 ቁጥር ጎበዝ የኔ ውድ ብራቮ። እስኪ አሁን ደግሞ 5 ቁጥር 5 የያዘ ማን ነው? ጎበዝ የኔ አንበሳ። እስኪ አሁን የቀረን ስንት ቁጥር ነው? 2። ጎበዝ
የኔ ጉድ በጣም ጎበዝ፣ በጣም ጎበዝ። ስድስቱም አሸናፊዎች ናቸው አይደለ ልጆችዬ? ለስድስቱም እናጨበጭብላቸዋለን። ስናጨበጭብ ግን የምናጨበጭበው በምንድን ነው? በፍቅር። ፍቅር አይደሉ ልጆቹ ማለት ነው ልጆችዬ። ስለዚህ እስኪ በፍቅር እናጨብጭብላቸው። 1 2 3 ሚሚ ማሙሽ ቤተሰብ እማ ጎበዞች ናቸው አይደለ ልጆችዬ? እሺ እናመሰግናለን ልጆችዬ። ብራቮ። እሺ ልጆችዬ አሁን ደግሞ የምናሳያችሁ ጨዋታ የቀጠለ ነው። ከኛ ጋር አሁንም ጨዋታችንን እየተከታተላችሁ ስለሆነ ደስ ብሎናል። አሁንም ቆንጆ ቆንጆ ጨዋታ እናሳያችኋለን። አሁን ደግሞ የምናሳያችሁ ይሄው የምታዩት ጃንጥላ አለ። ይሄ ጃንጥላ ቀጥታ ምን እናደርገዋለን? እናሽከረክራለን። ስናሽከረክር ልጆቻችንም አብረው ይሽከረከራሉ። ራን እናደርጋለን። ጃንጥላው በሚታጠፍበት ሰዓት ልጆቹ ቁጭ ይላሉ። ቁጭ ያላለ ልጅ ደግሞ ምን ይደረጋል? ይወጣል ማለት ነው። ከዛ እየተጫወትን ዙራችንን በዚህ እንጨርሳለን። ጨዋታችን ይሄን ይመስላል። ተከታተሉን። እሺ እንጀምር። ክብ እንስራ ልጆችዬ፣ ክብ እንስራ። እሺ እንጀምር። 1 2 3 ራን ዘማውንቴ ራን ዘማውንቴ ራን ዘማውንቴ ራን ዘማውንቴ። አንበሶችሽ እንቀጥላለን። አሁንም ራን ዘማውንቴ ራን ዘማውንቴ ራን ዘማውንቴ ራን ወንደርፉል። እሺ እንቀጥላለን። አንድ ዙር እንጨምርና ወደ ቀጣይ ደግሞ እንሄዳለን። እስኪ አሁን እንቀጥላለን። ራን ዘማውንቴ ራን ዘማውንቴ ራን ዘማውንቴ። አንበሶች ይሄ ደግሞ ለየት ያለ ምን ያህል እየተሽከረከሩ ልጆች ጨዋታንም አይምሯቸውንም ሀሳባቸው ሙሉ ከጨዋታችን ጋር መሆኑን እያንጸባረቁ ነው ያሉት። ምርጥ ተጫውተውልናል። ለእነዚህም ልጆች ደግሞ በደንብ ሞቅ ባለ በምን እናጨብጭብላቸው ልጆችዬ? በአፕል አይደለ? እሺ በአፕል እናጨበጭብላቸዋለን። በአፕል ለማጨብጨብ 1 2 3 አፕል የዛፍ ፍሬ ማነው ጎበዝ ዛሬ እነሱ። እሺ ልጆችዬ አሁን ደግሞ 4 አይነት ከለር ነው እዚህ ጋር ያለው። ከ4 አይነቱ እዚህ ጋር ያሉት ግን 3 ናቸው። አንዱ ከለር ልጆቹ የትኛው እንደሆነ መለየት አለባቸው። ለማሳሳት ነው የከተትነው እንዲያውቁት። እስኪ የምንሰበስበው ሁሉም የተለያዩ ከለሮች አሉ። የደረሳቸው አለ። በደረሳቸው መሰረት አዶኒ ምን ከለር ነው የደረሰን? ሰማያዊ ደርሶታል። ሩቴ ፒንክ ደርሷታል፣ ሮዝ ማለት ነው። እሺ ነጭ ደርሶታል። እነዚህን በደረሳቸው መሰረት ምን ያደርጋሉ? እየሰበሰቡ አራቱን ያስቀምጣሉ ማለት ነው። ለመጀመር ተዘጋጅታችኋል? በጣም ጥሩ። 1 2 3 እየተያየን ብራቮ። እሺ ብራቮ። አንበሳ ጎበዝ። አዶኒ አንበሳ
እሺ ሶስቱም አንበሶች ናቸው አይደል እንዴ ልጆችዬ? ጨዋታውን አይተናል። ሁሉም ልጆች ምንድናቸው ልጆችዬ? አሸናፊዎች፣ አንደኞች ናቸው። ስለዚህ ለነዚህ ጎበዝ ልጆች ከለር ስለለዩልን ምን ያህል አውቀው እንደደረደሩ አይተናል። ሁላችንም ቤታችንና በትምህርት ቤታችን እንሞክራለን። ለነዚህ ልጆች ግን አሁን በምን እናስጨብጭብላችሁ? በፍቅር። እሺ በፍቅር ሞቅ አድርገን ለልጆች። እሺ ልጆችዬ ለማጨብጨብ 1 2 3 ማይሚ ማሙሽ ቤተሰብ ጎበዞቼ፣ እኔ ጀግኖች በጣም ነው የማመሰግነው። አሁን ደግሞ የምናሳያችሁ ቀጣይ ጨዋታችን ቁጥር